ክብራትና ክብራን አድማጭ ተመልካቾቼ ይህ ተስፍሽ ሚዲያ ነው። በዚህ ፕሮግራም ከመነሻው ማህበራዊ፣ ኢኮኖሚያዊ፣ መንፈሳዊ ነገሮችን የምንዳሰስበት መሆኑ ይታወቃል። ለዛሬ ከመንፈሳዊ ጉዳዮች መጋቢ ጳውሎስ ፈቃዱ ካዘጋጀው መጽሐፍ የተሰቀለው የሚለውን መጽሐፍ ይዤላችሁ ቀርቤያለሁ። የተሰቀለው የጌታ ኢየሱስ የመስቀል ሞት መጽሐፍ ቅዱሳዊ ትንተና። አዘጋጅ ጳውሎስ ፈቃዱ፣ አቅራቢ እኔው ራሴ ተስፋዬ አለሙ። መግቢያ። ስለ ጌታ ኢየሱስ ክርስቶስ የመስቀል ሞት የጥንቷ ቤተ ክርስቲያን መጽሐፍ ቅዱሳዊ አረዳድ ምንድን ነው? ወንጌላውያን ክርስቲያኖችስ ስለ ነገረ መስቀል ምን ያምናሉ? የሚሉ ጥያቄዎች ሲያሳስቡኝ ቆይቻለሁ። ለእነዚህና መሰል ጥያቄዎች መልስ ሊሆን የሚችል መጽሐፍ እስካሁን አልገጠመኝም። የትርጉም ሥራዎች ወይም በተለያዩ መጽሐፍት ውስጥ እንደ ምዕራፍ የተካተቱ ምናልባት ይኖር ይሆን? ብዙ ነገራችን በስብከት ተጀምሮ በስብከት የሚያልቅ ሳይሆን አይቀርም። ከዚያም ካለፈ ዝማሬ ነው። በየስብከቱና በየዝማሬው የሚገለጡ ከክርስቶስ ኢየሱስ የመስቀል ሞት ጋር የተገናኙ መረዳቶቻችን ግን እንከን አያጣቸውም። ሲሻቸው በአብና በወልድ መካከል ልዩነትን እያስገቡ አንዱን ቀጪ ሌላውን ተቀጪ ያደርጋሉ። ሲሻቸውም በእግዚአብሔር ባሕርያት መካከል ግጭት የሚፈጥሩ አይነት ናቸው። ፍቅሩን ከቅድስናው፣ ምሕረቱን ከጽድቁ የሚያላትሙ እግዚአብሔር ወልድ እያንዳንዳችንን መውደዱንና ስለኛ ራሱን መስጠቱ እውነት ነው። አጽናፈ ዓለሙን የዋጀበትንና ክብሩንና ንግሥናውን የገለጠበትን ትንግርታዊ ሥራ ከግለሰቦች መዳን ጋር ብቻ እያቆራኙ ማቅረብ ግን ጥርሳችንን የነቀልንበት ልማድ ነው። በዚህም ላይ የጌታችን የመስቀል ሞት ብቻ እንጂ ሰው ሆኖ በመምጣት በመካከላችን ማደሩ፣ የጽድቅን ሕይወት መምራቱ፣ ትንሣኤውም ሆነ ዕርገቱ ለድነታችን እንደሚያስፈልጉ እንዘነጋለን። ይህ መጽሐፍ ቅዱሳዊውን የጥንቷን ቤተ ክርስቲያን የነገረ መስቀል ትንተና ያቀርባል። በዚህ መልኩ የዛሬዎቹ አማኞችም ስለ መስቀሉ ምን ማመን እንዳለባቸው ሊያስረዳ ይጥራል። ሁለቱ ሊቆራኙ ደግሞ ግድ ነው። ይህ የሚመነጨው ከቅዱሱ መጽሐፍ መሆን እንዳለበት ሳይታለም የተፈታ ነው። በእምነትና በምግባር ጉዳይ የመጨረሻው ባለሥልጣን መጽሐፍ ቅዱስ መሆኑን እናምናለንና በዚያው ልክ ትክክለኛ የመጽሐፍ ቅዱስ ትርጓሜን መከተል እጅግ አስፈላጊ ነው። የመጽሐፍ ቅዱስ ትርጓሜያችን ከጥንቷ ቤተ ክርስቲያን እንዲሁም ከቅዱሳት መጽሐፍቱ ታሪካዊና ባህላዊ አውድ ጋር ካልተጣጣመ ግን ቅዱሱን መጽሐፍ ሳይሆን የራሳችንን መረዳት የመጨረሻ ባለሥልጣን እያደረገን ሊሆን ይችላል። የክርስቶስን መስቀል በአግባቡ ለመረዳት የመጀመሪያው ማዕቀፍ ወንጌላት ናቸው። ጌታ ኢየሱስ ራሱ ስለ መስቀሉ ምን አስተምሯል? ሞቱን ለደቀ መዛሙርቱ እንዴት ተርጉሞላቸዋል? ለሚሉት ጥያቄዎች ምላሽ የምናገኘው ከወንጌላት ነው። ብሉያትም በዚህ ላይ ወሳኝ ሚና አላቸው። ጌታችን ለኢማሁስ መንገደኞች በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው ብሏቸዋል። መጽሐፍትንም
እንዲያስተውሉ አእምሮአቸውን ከፍቶላቸዋል። ከዚያም በኋላ ክርስቶስ መከራ ይቀበል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና ኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል ሲል ሉቃስ ምዕራፍ 24 ከቁጥር 44 እስከ 47 ስለ ብሉያት ነው የነገራቸው። ቅዱስ ጳውሎስም መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍት እንደሚል በሦስተኛው ቀን ተነሣ ሲል አንደኛ ቆሮንጦስ ምዕራፍ 15 ከቁጥር 3 እስከ 4 የብሉይ ኪዳን መጽሐፍትን በአንድነት ለማመልከት ነው። ስለዚህ የሐዋርያትን መልእክቶች ወስደን እርስ በርሳቸው የምናተራጉም ብቻ አይደለንም። ስለ መስቀሉ ለመረዳት ወንጌላትንና ብሉያትን እንጠቀማለን። የአዲስ ኪዳን መልእክቶችን ብሉይ ኪዳናዊ አውዳቸውን በማጥናት እንተረጉማቸዋለን። ይህ ሥራ ቀላል ላይሆን ይችላል። በየጊዜው ብቅ የሚሉ ፍልስፍናዎችን እየተከተሉ አዳዲስ እሳቤዎችን የሚያፈልቁ በርካታ የመጽሐፍ ቅዱስ ሊቃውንት አሉ። በተለይም በምዕራቡ ዓለም ይህ አይነቱ ሁናቴ የጠቀሜታውን ያህል የሚያስከትለው ጫና መኖሩ አይካድም። መጽሐፍ ቅዱሳዊ አስተምሮ በዘመናችን አውድ ፋይዳው ምን እንደሆነ ፍተሻ ማካሄድ መልካም ነው። ዳሩ ግን የጥንቷ ቤተ ክርስቲያን ምን ታምን ነበር እያልን በየጊዜው ካልመረመርንና እርምጃን ካላስተካከልን በቀር ክርስትናችን ከጥንቱ ክርስትና ጋር ያለው ተለጣጣቂነት ለአደጋ ይዳረጋል። አሁን የያዝነው እምነታችንም ቅዱሳን ሐዋርያቱ ከነበራቸው እምነት ጋር አንድ አይሆንም። ስለዚህ ማርከሻው እውነትን የሚፈልግ ልብንና ለመታረም በተዘጋጀ አእምሮ የጥንቷን ቤተ ክርስቲያን እምነትና አስተምሮ መመርመር ነው። የአበው ጽሑፎች ያኔ ድሮ ምን ይታመን እንደነበረ የሚመሰክሩ ብቻ ሳይሆን ዛሬም በክርስትና ስም ምን መታመን እንዳለበት የሚናገሩ ምስክሮች ናቸው። ስለዚህ ከዚህ ትውፊት ለመቁረጥ መከጀል ትልቅ ጥፋት ከመሆኑም በላይ መሠረተ ቢስ መሆን ነው። በአበው በኩል ወደ ሐዋርያቱ ወግ ለመድረስ መጣር ግን ራስን ሕያው ከሆነ ታሪክ ጋር ለማዛመድና ለማስተሳሰር ይበጃል። ወንጌላዊ ክርስትና ከጅማሬውም የተሐድሶ እንቅስቃሴ እንደመሆኑ በአንድም ሆነ በሌላ መንገድ ወደ ጥንቷ ቤተ ክርስቲያን ምልሰትን ማድረግ ለእኛ ትውፊታችን ነው። በእርግጥ ደረጃቸውን የጠበቁና ተቀባይነት ያላቸው የመጽሐፍ ቅዱስ ሊቃውንትን ሥራዎች በስፋት ተጠቅሜያለሁ። በዚህም ውስጥ ወንጌላውያኑ የአንበሳውን ድርሻ ይወስዳሉ። ከእነርሱም መካከል ካልቪናውያንን፣ አርሚናውያንን፣ ሉተራውያንን፣ ጴንጠቆስጣውያንን፣ አንግሊካውያንን፣ መጥምቃውያንን ይገኙበታል። ሴቶችም አሉበት። እነዚህ መጽሐፍ ቅዱስ አዋቂዎች የተለያየ የአስተምህሮና የትርጓሜ መስመር እንደሚኖራቸው ይታወቃል። እንዲህ አይነቱ ሁኔታ ሲገጥመኝ ሁሉን አቀፍ የቤተ ክርስቲያን የእምነት መግለጫዎችን፣ የጥንቷን ቤተ ክርስቲያን አስተምህሮና ልምምድ እንዲሁም የቤተ ክርስቲያን አባቶችን በሚዛንነት ተጠቅሜያለሁ። ይህን ስል ግን አባቶች ፍጹማንና የማይሳሳቱ ነበሩ ለማለት አይደለም። አባቶች ይሳሳታሉ፣ ሐዳሴያንም እንዲሁ። አንባቢያኑ ወደ መጽሐፉ ዘልቀው ሲገቡ ለዚህ መረጃዎችን ያገኛሉ። መጽሐፍ ቅዱስ በእምነትና በምግባር ጉዳይ የመጨረሻ ባለሥልጣን መሆኑን የምናምነው ለዚህ ነው። ዘመናውያን ሊቃውንትን በየጎራቸው በማሰለፍ ሙግታቸውን የማሳለጥ ምርጫ
የዚህ መጽሐፍ ዓላማም ሆነ ግብ አይደለም። ለዚህ እገሌ እንዲህ አለ፣ እገሌ ደግሞ እንደዚህ የሚል ትንተናን ከመከተል ታቅቤያለሁ። የዚህ መጽሐፍ ተደራሲያን የነገረ መለኮት ተማሪዎች ብቻ ባለመሆናቸው እነርሱ ብቻ የሚያውቋቸውን ጸሐፊዎች መጥቀሱና አንባቢን ማድከሙ ጠቀሜታው አልታየኝም። ከየመጽሐፍቱ ስጠቅስም የአረፍተ ነገሮቹን ቅደም ተከተል እንደምሻው ለማበጃጀትና ቃላቱንም እንደ አውዳችን ለመቀየር እንዲመቸኝ በትምህርተ ጥቅስ ማስቀመጡን አልመረጥኩም። ይህን መንገድ መከተል የምጠቅሳቸውን ሐሳቦች በነፃ ትርጉምነት የመጠቀም ነፃነትን ሰጥቶኛል። ይህ አካሄድ የራሱ ችግር ቢኖሩትም ጠቀሜታው እንደሚያይል አስባለሁ። የጽሑፉን ፍሰት ላለማደናቀፍና ንባብን ለማቀላጠፍ በማሰብ ረጃጅም የጥቅስ ዝርዝሮች በግርጌ ማስታወሻነት አቅርቤያለሁ። የመጀመሪያዎቹ 3 ምዕራፎች መስቀል በጥንቱ ዓለም ምን ገጽታ እንደነበረው በማስረዳት ይጀምራሉ። ምዕራፍ 4 ደግሞ ከክርስቶስ ኢየሱስ ልዩነት እንዲሁም ከመስቀሉ ሥላሴያዊ እንዳናፈነግጥ ተገቢውን አጥር ያስቀምጣል። ከምዕራፍ 5 እስከ 9 ያሉት ምዕራፎች የስቅለቱን ታሪካዊ ሂደት እየዳሰሱ አንዳንድ መሠረታዊ ጥያቄዎችን ይመልሳሉ። ከምዕራፍ 10 እስከ 16 ያሉት ምዕራፎች ደግሞ የስቅለቱን ውጤቶችና ፋይዳዎች መጽሐፍ ቅዱሳዊ አስተምሮ በጥንቷ ቤተ ክርስቲያን አውድ ታግዘው የሚያስረዱ ናቸው። ከመጨረሻዎቹ 3ቱ አጫጭር ምዕራፎች 2ቱ ስለ እኛ መስቀል በማስረዳት እንዲሁም በሁለት ዘመናት ውጥረት ውስጥ የምንገኝ በመሆኑ የመስቀሉን በረከቶች እንዴት መረዳት እንዳለብን በመጠቆም ይጨርሳሉ። የጥንቷ ቤተ ክርስቲያን የክርስቶስን ሞት ብቻ ነጥሎ የሚይዝ ሳይሆን ሁሉንም የክርስቶስ ኩነቶች የሚያቅፍ የቤዛዎት እይታ ነው የነበራት። የኒቅያ የእምነት መግለጫ ስለ ክርስቶስ ማንነት ከተነተነ በኋላ ስለ እኛ ስለ ሰዎች ስለ ድህነታችንም ከሰማይ በወረደ በመንፈስ ቅዱስ ከድንግል ማርያም ሥጋ ነስቶ ሰው በሆነ በጴንጤናዊው በጲላጦስ ዘመንም ስለ እኛ በተሰቀለ መከራን በተቀበለ በሞተ በተቀበረም በቅዱሳት መጻሕፍትም እንደተጻፈ በሦስተኛው ቀን ከሙታን ተለይቶ በተነሣ ወደ ሰማይም በወጣ በአብ ቀኝ በተቀመጠ በሕያውና በሙታን ሊፈርድ ዳግመኛ በክብር በሚመጣ ለመንግሥቱም ፍጻሜ በሌለው በአንድ ጌታ ኢየሱስ ክርስቶስ አምናለሁ የሚል አንድ ረጅም አረፍተ ነገር ነው የያዘው። ይህ ጉዳይ ከዚህ በፊት በታተመው የእግዚአብሔር ልጅ መጽሐፍም በስፋት ተዳስሷል። ስለ ምልጃው በዚያው መጽሐፍ በስፋት ቀርቧል። ስለዚህ እዚህ አልተደገመም። ትንሣኤውና ንግሥናው የድነታችን መሠረቶች ቢሆኑም በዚህ መጽሐፍ አልተካተቱም። በየራሳቸው መጽሐፍ መሆን ያስፈልጋቸዋል። ይህ መጽሐፍ ዋና ትኩረቱ ያደረገው የኢየሱስን መስቀል ነው። ግና በሂደት የዳበረውን ምልከታ ሳይሆን የጥንቷን ቤተ ክርስቲያን አቋም ነው። በዚህ ጉዳይ ላይ ቢሆን የተረዳሁትን ሁሉ አልጻፍኩም። እግዚአብሔር በረዳይ መጠን ግን ማስረጃዎች ወደሚያሳዩኝ ከመሄድ ወደ ኋላ አላልኩም። የየራስን ጎራ ምልከታ ለማጽደቅ ሲባል በወገንተኛነት የመቆራቆስ ሰዋዊ ልማዳችን ቢያሳስበኝም ለተጨማሪ ጥናት ውይይት በር ከፋች ሥራ እንደሚሆን አስባለሁ። ሌሎች ሥራዎች መነሻ ከሆነማ እሰየው። የየቤተ እምነቱ
የትውፊትና የአስተምሮ መለያየት እንዲሁም የመጽሐፍ ቅዱስ አዋቂዎች ለቡድናቸው አቋም የሚያሳዩት አላስፈላጊ ወገንተኛነት እርምጃዎችን እንዳከበዱብኝ አልክድም። በዚህም ላይ ይህን መጽሐፍ የጻፉበት የሕይወቴ ምዕራፍ አስቸጋሪ ገጾች ነበሩት። በምን ቀን ስለ መስቀል ልጽፍ ተነሳሁ እንድል ያስገደዱኝን ፈታኝ ጊዜያት አሳልፌያለሁ። ከዚያም የተነሳ የመጽሐፍ አቅም አጥቼ የጀመርሁትን የሚጨርስበት ተስፋ ሳይኖረኝ በንባብ ብቻ ተገድቤ ነበር። እግዚአብሔር ግን ስለራራልኝ በዚያው አልቀረሁም። ባልጠበቁት ሁናቴ በድንገት ሰማያት ተከፈቱ፣ የእግዚአብሔር ጣትም መጣች። እንደ ሕፃን ልጅ የሚያቅበጠብጥና ቀን ከሌሊት እንድጽፍ የሚጎተጉት መንፈስ አገኘኝ። ጌታ አጠገቤ ሆኖ አበረታኝ። ውጤቱም እነሆ በእጃችሁ ነው፣ ክብር ሁሉ ለእርሱ ይሁን። መጽሐፍ እንደሚል ብዙ ገጽታዎች ያሉት የእግዚአብሔር ጥበብ በክርስቶስ መስቀል ላይ ተገልጧል። አባቶችም እንደሚሉት እግዚአብሔር ዓለምን ከፈጠረበት ጥበብ ዓለምን ያዳነበት ጥበብ ይበልጣል። ይህን ጥበብ በሰው ውሱን አእምሮ ጨርሰን ልንረዳው አንችልም። በዚህ መጽሐፍም ውስጥ ይህ ሊታሰብ እንኳን አይችልም። ይልቁን እግዚአብሔር በክርስቶስ ኢየሱስ ከፈጸመው ድንቅ ሥራ መስቀሉ ላይ ትኩረት ማድረግ ጥቂት ብርሃንና ዕውቀት ሊፈነጥቅ የሞከረ ሥራ ነው። ለዚህ መዳናችንን በአክብሮት እንድንይዝ በእግዚአብሔር እንደተደነቅን ወደ አምልኮ እንድናመራ ካስቻልን ይህ መጽሐፍ ግቡን መጥቷል። ከዚህ በቀር መስቀሉ መለኮታዊ ምስጢር ነውና ጥንቅቅ አድርገን መቼም ልናውቀው አንችልም። የቱም ሰው የቱም መጽሐፍ ይህን ሊያደርግ አይቻለውም። በምንም ጥልቀት ቢመረምር እግዚአብሔር በክርስቶስ መስቀል በኩል የሠራው ሥራ ከሰው አእምሮ አቅም በላይ ነው። ስለዚህ ምርመራችንን እየገታን ለአምልኮና ለአክብሮት በእግሮች ስር መደፋት አለብን። እኔም በምጽፍበት ወቅት በተደጋጋሚ ይህንኑ ሆኛለሁ፣ በእንባ ጭምር። አንባቢያንስ ይቀርላቸው ይሆን? በመጨረሻም ይህ መጽሐፍ እግዚአብሔር የሰዎችን ሕይወት የሚለውጥበት መሣሪያ እንዲሆን ጸሎቴ ነው። እግዚአብሔር ሁላችንንም ይርዳን። ጳውሎስ ፈቃዱ፣ መስከረም 2018 ዓመተ ምህረት ለንደን። ክብራትና ክብራን አድማጭ ተመልካቾቼ ይህንን 404 ገጽ ያለውን መጽሐፍ እስከ መጨረሻው ድረስ መተረክ እችል ዘንድ የእናንተን ሰብስክራይብ የማድረግ እርዳታ ያስፈልገኛል። አዲስ የሆናችሁ ሰብስክራይብ በማድረግ ከኔ ጋር ደግሞ የቆያችሁ ለጓደኛና ለቤተሰብ ሼር በማድረግ መተባበር ብትችሉ መልካም ነው። ይህንን መጽሐፍ ተጨንቆ አስቦ ለፍቶ ደክሞ ይጠቅማል ብሎ ለእኛ ላቀረበልን ለመጋቢ ጳውሎስ ፈቃዱ ያለኝን አክብሮትና አድናቆት በዚህ አጋጣሚ ለመግለጽ ፈልጋለሁ። እናመሰግናለን።